የእነዚህ ልዩነት ትንሽ አብራራላችኋለሁ፣ ይጠቅማችኋል ብዬ አስባለሁ። እነዚህን ስቴት ኦፍ ማርኬት የምንላቸው ወይም ደግሞ የማርኬቱ ሁኔታ እያንዳንዱ ሜጀር ኤክስቼንጅ ያለበት ከተማ የየራሱ አለው። ለምሳሌ ከምታውቋቸው መሃል ለንደን፣ ኒውዮርክ፣ ቶኪዮ፣ ሲድኒ እነዚህ ሜጀር የሚባሉ ባንኮችና ኤክስቼንጆች ያሉባቸው ከተማዎች መካከል ናቸው። ለምሳሌ እንዲሆነን እኛ ዛሬ የኒውዮርክን ብቻ ነው የምንጠቀመው። እያንዳንዱ ከተማ ላይ እንግዲህ የየራሱ ሴሽን አለ፣ ፕሪ ማርኬት አለ፣ ማርኬት ኦፕን አለ፣ ፖስት ማርኬት አለ እና ማርኬት ክሎዝድም አለ። አይዘው አብዛኛው ሰው የሚያስበው ለምሳሌ ጎልድን ብናይ በእኛ እሁድ ማታ እንደሚከፈት ነው ለሊት 6 ሰዓት አካባቢ ላይ። ግን ታይም ዞናቸው ቀደም ብለው ሰኞ የሚገባ ሰዎች ለምሳሌ ኦስትሬሊያ ውስጥ ያሉ ሰዎች ወይም ደግሞ የዛን ብሮከር የሚጠቀሙ ገና እኛ ጋር እሁድ ቀን እያለ ነበረ የጎልድ ማርኬት የሚከፈትላቸው። እዚህ እንግዲህ እኛ ጋር ሲነጋ ኦስትሬሊያዎች ዘግተው እየወጡ ነው፣ ኤዥያዎች ደግሞ ቮሊዩም እየቀነሱ ነው፣ ፖስት ማርኬት እየገቡ ነው። ለንደን ጋር በደንብ አልነጋም፣ ኒውዮርክ ደግሞ ገና እየተኙ ነው፣ ሲጀመር አልተነሱ። ስለዚህ እንግዲህ የትኛው ከተማ በደንብ ያንቀሳቅሳል የእነሱን ታይም ደግሞ እንዴት እንደምትረዱ ነው ማሳያቸው። የመጀመሪያው እንግዲህ ሴሽን እና ፕሪ ማርኬት ናቸው። እነዚህ ናቸው ሁላችሁንም ኮንፊውዝ የሚያደርጉት። ለምሳሌ ኒውዮርክን ብንወስድ ኒውዮርክ ሴሽን የሚገባው በእነሱ 8 ኤኤም ወይም ደግሞ በእኛ ጠዋት 2 ሰዓት እንደምንለው ማለት ነው። የእነሱን ጠዋት 2 ሰዓት ወይም ደግሞ 8 ኤኤም ወደኛ ስናመጣው እንግዲህ የእኛ 9 ሰዓት ወይም ደግሞ 10 ሰዓት ነው የሚሆነው እንደ ዴይላይት ሴቪንግ ታይም ሁኔታ። ሴሽን ማለት እንግዲህ ማርኬቱ ተከፍቷል ማለት አይደለም። እዛ ከተማ ላይ ነግቶ ህዝቡ ወደ ስራ ገብቷል ማለት ነው ጠዋት 2 ሰዓት ላይ በእነሱ። ነገር ግን ፕሪ ማርኬት ትንሽ ለየት ይላል። ፕሪ ማርኬት ማለት በእነሱ ሌሊት 10 ሰዓት ወይም ደግሞ 4 ኤኤም ላይ ነው ቀደም ብሎ የሚገባው። ይሄ ማለት በእኛ 5 ሰዓት ወይም ደግሞ 6 ሰዓት እንደ ዴይላይት ሴቪንግ ሁኔታ ማለት ነው በድጋሚ። ይሄ ማለት እንግዲህ ፕሪ ማርኬት ከገባው በኋላ ነው ሴሽን መጥቶ ኦቨርላፕ የሚያደርገው ማለት ነው። ሌሊት 10 ሰዓት ላይ ፕሪ ማርኬት ይገባል። ከዛም በኋላ ከነጋ በኋላ ጠዋት 2 ሰዓት ላይ ሴሽን ይከፈታል ማለት ነው። ከዛም በኋላ ደግሞ ማርኬት ኦፕን አለ በእነሱ ጠዋት 9:30 ወይም ደግሞ ጠዋት 3 ሰዓት ተኩል ላይ። ይሄ ታይም ወደ እኛ ሲቀየር 10 ሰዓት ተኩል ወይም ደግሞ 11 ሰዓት ተኩል ነው የሚሆነው በድጋሚ እንደ ዴይላይት ሴቪንግ ታይሙ ሁኔታ። ማርኬት ኦፕንን ከሌላው የሚለየው ሁሉም ወደ ስራው ገብቷል፣ ሁሉም ሬዲ ሆኖ ማርኬቱ ላይ መሳተፍ የሚጀምርበት ኤግዛክት ሰከንድ ነው። ከዚያም ፖስት ማርኬት ላይ እንግዲህ እዚህ ጋር ኦብቪየስሊ ማርኬቱ አልተዘጋም፣ ነገር ግን ከተማው ላይ እየመሸ ሲሄድ ቮሊዩማቸውን የሚቀንሱበት ታይም ነው ማርኬቱን ከመዝጋታቸው በፊት። አሁን እንግዲህ ችግሩ አንዱ ሀገር ላይ ማርኬቱ ኦፕን ቢሆን ሌላ ሀገር ላይ ደግሞ ፕሪ ማርኬት ወይም ደግሞ ፖስት ይሆናል ወይም ደግሞ ክሎዝ ሊሆንም ይችላል ብዙ ታይም ዞን ስላለ። ሀሳቡ ገብቷችኋል ብዬ አስባለሁ እንግዲህ። ነገር ግን ኤግዛክት ሰዓቶቹን ከፈለጋችሁ ቴሌግራም ቻናል ላይ እንዳስቀምጥላችሁ ኮመንት ጻፉልኝ።